ስለዚህ የሰው ልጅ ድነት የጀመረው በገብርኤል ነው። ጌታ ነገ ህዳር 12 ቆይ እንዳታሳልፈው አንድ ቀን ቀረው። አንድ ቀን ቀድም የሰራሁበት ምክንያት የህዳር 12 የሊቀ መላእክት የቅዱስ ሚካኤልን ቃል ኪዳን ሁሉም ሰው አውቆ ይጠቀምበት ዘንድ ነው። ህዳር 12 ቅዱስ ሚካኤል ለኢያሱ ተገለጠለት። የሰራዊት አለቃ ሆኜ መጥቻለሁ ያለው ሚካኤል ነው። ቅዱስ ሚካኤል ያድነናል። ቅዱስ ሚካኤል ይጠብቀናል። ቅዱስ ሚካኤል አማላጃችን ነው። ቅዱስ ሚካኤል ሁል ጊዜ ከኛ ጋር ሆኖ መውጣት መግባታችንን መዋል ማደራችንን ሁለንተናችንን ይጠብቃል የምንለው መጽሐፍ ቅዱስን መሰረት አድርገን ነው። በመንገድ ሁሉ ይጠብቁ ዘንድ መውጣት መግባትህን ይጠብቁ ዘንድ መዋል ማደርህን ይጠብቁ ዘንድ ከጠላት ሁሉ አሰራር ጠብቀው ሊያግዙ ሊረዱ እግዚአብሔር ሁል ጊዜ መላእክቱን እንደሚያዝ መዝሙረኛው ዳዊት መዝሙር 90 ቁጥር 11 ላይ ምን አለ? በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል ይላል። መልአኩ የምልጃ ጥያቄን የጠየቀው የማትምራቸው እስከመቼ ነው ብሎ አማለዳቸው። ለማን? ለእስራኤልና ለይሁዳ ከተሞች በግብፃውያንና በእስራኤላውያን መካከል ደመና አደረገ ይላል። በግብፃውያንና በእስራኤላውያን መካከል ጨለማ ሆነ። ከፊት እየመራ የነበረው የእግዚአብሔር መልአክ ከኋላ በኩል ደግሞ መከታ ሆናቸው። በጠላት እንዳይጎዱ፣ በጠላት እንዳይጨነቁ፣ በጠላት እንዳይበሉ ከኋላ እየጠበቃቸው ወደ እግዚአብሔር መንግስት ስንጓዝ በመንገዳችን ሁሉ የሚጠብቁን፣ በመንገዳችን ሁሉ የሚረዱን፣ በመንገዳችን ሁሉ የሚገጥመንን እንቅፋቱን እሾውን ሁሉ እየነቀሉ መንገዳችንን የሚያስተካክሉት ቅዱስ ሚካኤል ከፊት እየቀደመ እሾሁን እየነቀለ ከፊት እየቀደመ እንቅፋቱን እያስወገደ ከኋላ ደግሞ ደመና እየጋረደ በሁሉ በጉዞ ላይ መልአኩ ቅዱስ ሚካኤል እንደሚጠብቀን መጽሐፍ ቅዱሱ ያስረዳናል፣ ይነግረናል ማለት ነው። ቅዱስ ሚካኤል እየመራን ነው። ቅዱስ ሚካኤል እየጠበቀን ነው። ቅዱስ ሚካኤል ከኛ ጋር ነው። ይህ የሚጠብቀንን መልአክ፣ ይህ የሚመራንን መልአክ ከፊትና ከኋላ ጋሻና መከታ ሆኖ ከኛ ጋር ያለውን ቅዱስ መልአክ ማክበር እንደሚገባን ደግሞ እግዚአብሔር ሲናገር እንደዚህ አለ። በፊቱ ተጠንቀቁ አለ፣ ቃሉንም አድምጡ፣ ስሜ በእርሱ ላይ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት በማለት ይናገራል። ሚካኤል ማለት ማን? እንደ እግዚአብሔር ማለት ነው። እውነት ነው። እንደ እግዚአብሔር ያለ አባት፣ እንደ እግዚአብሔር ያለ መሐሪ፣ እንደ እግዚአብሔር ያለ ይቅር ባይ፣ እንደ እግዚአብሔር ያለ ቸር ማንም የለም። የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ ተጽፏል። ይሰፍራል አለ ማንም በሚፈሩ እግዚአብሔርን በሚፈሩ እንደ እግዚአብሔር ቃል በሚኖሩ ለእግዚአብሔር በሚታዘዙ የእግዚአብሔርን ቃል በሚሰሙ ሰዎች ዙሪያ ይሰፍራል። ከዚያስ ያድናቸዋል አለ። ቅዱስ ሚካኤል ለኢያሱ ተገለጠለት። የሰራዊት አለቃ ሆኜ መጥቻለሁ ያለው ሚካኤል ነው። ቀድሞ ለሙሴ እንደተገለጠ አሁን ለኢያሱ ተገለጠ። እንዲህም ሆነ ብሎ የሚጽፈው በዛ የተነሳ ነው። በዘጸአት ምዕራፍ 23 ቁጥር 20 ላይ የእግዚአብሔርን መልአክ እነሆ በፊት እልካለሁ ብሎ ራሱ እግዚአብሔር ለሊቀ ነቢያት ለሙሴ ሲያነጋግረው ተመልክተናል። ወዳዘጋጀሁት ስፍራ ያገባ ዘንድ በመንገድ ይጠብቅ ዘንድ እኔ መልአክን እልካለሁ፣ በፊቱ ተጠንቀቁ፣ ኃጢአት አትስሩ፣ ይቅር አይልምና አታስመርሩት፣ ስሜ በእርሱ ነው ብሎ ኃያል የሆነውን ቃል ለሙሴ ሲነግረው እግዚአብሔር ተጽፏል። አሁንም ለኢያሱ እንደዛው ተገለጠለት። እዚህ ጋር ግን ለዛሬ የምወስደው ትምህርት ልብ ብላችሁ የምታዩት በመጀመሪያ ኢያሱ የተመዘዘውን ሰይፍ በእጁ ያዘውን በኢያሪኮ አጠገብ ያገኘውን መልአክ ሲመለከተው ሰው ብሎ ነው የሚጽፈው። ምክንያቱም መጀመሪያ ኢያሱ ሰው ነው የመሰለው። ስለዚህ የተመዘዘ ሰይፍ የያዘ ሰው ኢያሱ አንተ ማነህ አለው ነው የሚለው። ምክንያቱም አንድ ሰይፍ የያዘ ሰው መስሎታል። ማነህ? ምክንያቱም በዛ ሰዓት ኢያሱ ሕዝበ እስራኤልን ይዞ ኢያሪኮን ግንብ ለማፍረስ ካህናቱ ታቦቱን ተሸክመው የሚሄዱበት ሰዓት ነበረ። ከኛ ወገን ወይስ ከጠላት አለው። የእግዚአብሔር መልአክም መለሰ፣ አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ። ሚካኤል መሆኑን ለኢያሱ ገለጸለት። ይሄን ኢያሱ ምን አደረገ? በግንባሩ ድፍት ብሎ ሰገደለት። ምክንያቱም መልአክ ስለሆነ። ወዲያው ኢያሱ አንድ ነገር ተናገረ። ቅድም ማነህ ብሎት የነበረውን አሁን ጌታዬ ለባሪያው የሚነግረው ምንድን ነው አለ። ምክንያቱም የእግዚአብሔር መልአክትን ክብር ኢያሱ ያውቅ ስለነበር። ከመነጋገራቸውም በፊት መልአኩ ኢያሱን አንድ ነገር አለው። የቆምክበት ምድር የተቀደሰ ነው፣ ስለዚህ የእግርህን ጫማ አውልቅ አለው። ኢያሱም እንዲሁ አደረገ። ከዚህ ምን እንማራለን?
አንደኛ የእግዚአብሔር መላእክት ክብር ይገባቸዋል። የእግዚአብሔር መላእክት ስግደት ይገባቸዋል። የእግዚአብሔር መላእክትን ጌታዬ ብለን እንጠራለን። ኢያሱ ኦርቶዶክሳዊ ኢያሱን በዚህ ትምህርት ውስጥ የምታዩት ምንድነው? ለመልአኩ ክብር ሲሰጥ፣ የእግሩን ጫማ ሲያወልቅ፣ ለመልአኩ ሲሰግድ፣ እንደገና ጌታዬ ሲለው፣ ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለው ሥርዓት ቀድሞ የነበረ በአዲስ ኪዳን የነበረ በብሉዩ የነበረ ዛሬም ለዘላለም የሚኖር የሚደረገው ሁሉ ነገር መጽሐፍ ቅዱሳዊ መሆኑን ትመለከታላችሁ። ስለዚህ ኢያሱ የእግሩን ጫማ ወጣ፣ ጌታዬ ብሎ ተናገረ፣ ተንበርክኮ ሰገደለት። መልአኩም ኢያሱን አናገረው። ይህ ሚካኤል ነው። እስራኤልን ከግብፅ ባርነት ነፃ ሲወጡ እየመራ ቀይ ባህርን ከፍሎ እነሆ ያሻገራቸው ይህ ሚካኤል ነው። ከሙሴ ጋር የነበረው ይህ ሚካኤል ነው። በኋላም ታሪክ ላይ የባህራንን የሞት ደብዳቤ ቀየረው ይህ ሚካኤል ነው። አፎሚያን ከዲያብሎስ ያዳናት ይህ ሚካኤል ነው። ለብዙዎች ፈጥኖ የደረሰው ይህ ሚካኤል ነው። ዳንኤልን ያረጋጋው ይህ ሚካኤል ነው። መኑ ከማከ የተባለ በክርስቲያኖች ዙሪያ ሁሉ የሚከብ መኑ ከማከ ሚካኤል ማለት ሚካ እጹብ ድንቅ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ሚካኤል ማለት እጹብ ድንቅ የሆነ እግዚአብሔር ማለት ነው። ይሄ እጹብ ድንቅ የሆነ እግዚአብሔርን እነሆ ስም የተሸከመ መኑ ከማከ እንዳንተ ያለ ማን ነው የተባለ የእግዚአብሔርን ስም የያዘ ቅዱስ ሚካኤል ሁልጊዜ ሊጠብቀን የታመነ ነው። ሁልጊዜ ሊደግፈን የታመነ ነው። ሁልጊዜ ከዲያብሎስ ቁራኛነት ሊያወጣን የታመነ ነው። ሁልጊዜ በክንፉ ሊጋርደን የታመነ ነው። ሁልጊዜ በብርሃን መስቀሉ ሊባርከን የታመነ ነው። ሌሎች ድንገት እንደ ኢያሱ ያላደረጋችሁ ለመልአኩ ክብር ያልሰጣችሁ ካላችሁ ከዚህ ትምህርት ምን ትማራላችሁ? ኢያሱ መልአኩን ጌታ ያለው መልአክትን ጌታ ይበላችሁ ታውቃላችሁ? ኢያሱ ለመልአኩ ተንበርክኮ ሰገደ፣ ሰግዳችሁ ታውቃላችሁ? ኢያሱ መልአኩ የቆመበት ቦታ የተቀደሰ ስለሆነ በቅድስናው ስፍራ ጫማ ማውለቅ ስለሚገባ ጫማውን አውልቆ አከበረ። ዛሬ ጫማ አውልቃችሁ ለእግዚአብሔር ክብር መስጠቱበት አለ? ይህ ሁሉ የለም። ስለዚህ እግዚአብሔር አምላክ የሰጠን አንድ መንገድ ነችና በዚች መንገድ ውስጥ ሄዳችሁ ይህን ክብር እንድታውና የዘላለም ሕይወት እንድትወርሱ የእግዚአብሔር ቃል ያስተምረናል። በተረፈ ኦርቶዶክሳውያን በኢትዮጵያ ያላችሁ፣ በአፍሪካ ያላችሁ፣ በአረብ ሀገር ያላችሁ፣ በአውሮፓ ያላችሁ፣ በአውስትራሊያ ኒውዚላንድ ያላችሁ፣ በአሜሪካ ያላችሁ፣ በላቲን አሜሪካ ያላችሁ፣ በመላው ዓለም ሁሉ ላላችሁ የቅዱስ ሚካኤልን ጥበቃ ለምትተማመኑ ጥበቃው ከናንተ ጋር ይሁን። የቅዱስ ሚካኤልን አማላጅነት የምትተማመኑ አማላጅነቱ ከናንተ ጋር ይሁን። ከሚያስፈራ ነገር ሁሉ ይሰውራችሁ። የባህራንን የሞት ደብዳቤ ወደ ሕይወት እንደለወጠ በሕይወታችሁ የሞት የሆነውን ነገር ሁሉ ቅዱስ ሚካኤል ፈጥኖ ደርሶ ወደ ሕይወት ይለውጥላችሁ። ባህራንን ከዲያብሎስ እንዳዳነ ከምትፈሩት ነገር ሁሉ ያድናችሁ። ክንፉ ይጋርዳችሁ፣ መስቀሉ ይጠብቃችሁ። በዓሉን በዓለ ሐሴት ያድርግልን፣ በዓለ ትፍሲት ያድርግልን። የቅዱስ ሚካኤል ጥበቃ አይለየን። ባላችሁበት ሁሉ ልዑል እግዚአብሔር ይባርካችሁ። እግዚአብሔር በረድኤት ከሁላችን ጋር ይሁን። ክብርና ምስጋና ለስሙ ይድረሰው። የቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ አማላጅነቷ ከሁላችን ይሁን። መልካም በዓለ ንግሥ፣ መልካም ቀን የተባረከለት ያድርግልን። የቅዱስ ሚካኤል ጥበቃ ዘወትር ከኛ ጋር ይሁን። አሜን። ነገ ህዳር 12 ቆይ እንዳታሳልፈው፣ አንድ ቀን ቀረው። አንድ ቀን ቀድም የሰራሁበት ምክንያት የህዳር 12 የሊቀ መላእክት የቅዱስ ሚካኤልን ቃል ኪዳን ሁሉም ሰው አውቆ ይጠቀምበት ዘንድ ነው። ህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል በዓሉን ለምናከብር ሰዎች ምን እንደሚያደርግልን ስንቶቻችሁ ታውቃላችሁ? ህዳር 12ስ በዓሉ ለምን ይከበራል? አደራ የምትችሉ ሰዎች ይህንን ቪዲዮ 12 ጊዜ፣ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ አድርጉልኝ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ እያልኩ ነገ ማለትም ከአንድ ቀን በኋላ ሊቀ መላእክት ቅዱስ ሚካኤል የበዓለ ሲመቱ ታላቅ ክብረ በዓል ሲሆን በዚህ ቀን ልክ እንደ ሰኔ 12 ሁሉ ሊቀ መላእክት ቅዱስ ሚካኤል ክንፉን ወደ ሲኦል ከትቶ ነፍሳትን እንዲያወጣ ስልጣን ተሰጥቶታል። ታዲያ በዚህ ህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል ክንፉን ወደ ሲኦል ከትቶ የሚያወጣቸው ነፍሳት አንደኛ ሁለቱን ሰንበታት ያከበሩ፣ ሁለተኛው ደግሞ የአርባዕቱ እንስሳት በዓል ያከበሩ፣ ሶስተኛው ደግሞ የ24ቱ ካህናተ ሰማያትን በዓል ያከበሩ፣ ከዚያም ደግሞ የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያምን በዓላት ያከበሩ፣ ከዚያም ደግሞ የጻድቃን የሰማዕታት የደናግል የመነኮሳትን በዓላት ያከበሩ፣ ቀድሞም ደግሞ የሊቀ መላእክትና የቅዱስ ገብርኤልን ክብረ በዓላት ያከበሩ፣ መታሰቢያውን ያደረጉ፣ ዝክሩን የዘከሩ፣ ነገር ግን ምግባር ሃይማኖት ሳይኖራቸው ቀርቶ ሲኦል ቢገቡ ህዳር 12 ቀን
አዎ ህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል በተሰጠው ስልጣንና ቃል ኪዳን ክንፉን ወደ ሲኦል እየከተተ እነዚህን ነፍሳት ከሲኦል ያወጣቸዋል ማለት ነው። ወደ አዲሲቱ ከተማ ወደ ኤዶም ገነት ያስገባቸዋል። እጅግ በጣም የሚገርመውን ነገር ልንገራችሁ ደግሞ ለተራቡና ለችግረኞች አንዲት ቁራሽ እንጀራም ቢሆን አንዲት ጽዋ ውሃም ቢሆን በሊቀ መላእክት በቅዱስ ሚካኤል ስም ለተቸገረ ሰው የመጸወተ ሰው በዚህ ቀን ሊቀ መላእክት ቅዱስ ሚካኤል ነፍሱ ሲኦል ብትገባ እንኳን ምሕረትን ያወርድለታል። በአካለ ሥጋ ያለም ኃጢአትን እየሰራ ያለም ሰው ከሆነ ደግሞ በምድር ምግባርን ሃይማኖትን እንዲማርና በላይም ደግሞ ምሕረትን እንዲያገኝ ይለምንለታል ማለት ነው። እጅግ በጣም የሚገርመው ለተራበና ለተጠማ ያጠጣ ሰው ለተቸገረ ሰው ያለበሰ ሰው በሊቀ መላእክት በቅዱስ ሚካኤል ብቻ ሳይሆን በጻድቃን፣ በሰማዕታት፣ በደናግል፣ በመነኮሳት በአጠቃላይ በመላእክት ሁሉ እንዲሁም በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያምም ስም በአጠቃላይ በእግዚአብሔር ቅዱሳን ስም ለተቸገረ የመጸወተን ሰው በዚህ ቀን ማለትም ህዳር 12 ምሕረትን ከልዑል እግዚአብሔር ሊቀ መላእክት ቅዱስ ሚካኤል ይለምንላቸዋል። ይህንን የሚያደርጉ ሰዎች ሞተው ሲኦል ባይገቡም እንኳን በአካለ ሥጋ በምድር ላይ ሆነው በኃጢአት ሕይወት ላይ ያሉ ከሆነ ደግሞ ልዑል እግዚአብሔር ምሕረትን እንዲያደርግላቸውና ወደ በጎ ጎዳና እንዲመራቸው ቅዱስ ሚካኤል ይማጸንላቸዋል ማለት ነው። በዚህ በህዳር 12 ቀን እንግዲህ ወገኖች በደንብ አድርጋችሁ ስሙኝ። የህዳር ድርሳነ ሚካኤል እንደተናገረው የዘላለምን ሕይወት ታገኙና የማያልፍን ደስታን ተወርሱ ዘንድ የሊቀ መላእክት የቅዱስ ሚካኤልን ዝክር ዘክሩ፣ መታሰቢያውን አድርጉ። ይህንን ካደረጋችሁ በየዓመቱ በህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል ከሥጋ ሕይወት ተለይተን ወደ ላይ ብንሄድ እንኳን ሲኦል ብንገባ ምሕረትን ያሰጠናል። ምድር ላይ ሆነን ሕይወታችን ቢበላሽና ብንቅበዘበዝ እንኳን ቀናውን ጎዳና ያሳየናልና ነው። እጅግ በጣም ይገርማል እኮ በዚህ በህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል ከውስጠኛው መጋረጃ ይገባና ለአጋዕዝተ ዓለም ቅድስት ሥላሴ ሰግዶ ለሰው ልጆች ብቻ ሳይሆን ስለ ውሃ ምንጮች፣ ስለ ምድር ፍሬዎች፣ በምድር ላይ ስለሚኖሩ ፍጥረቶች በሙሉ ምሕረትን ይለምናል። ታዲያ ምሕረትን እስኪያገኝና የምሕረት ቃል ከአጋዕዝተ ዓለም ቅድስት ሥላሴ እስከሚወጣና እስከሚሰጠው ድረስ እየሰገደ እየተማለለ ይቆያል። በጣም ይገርማል እኮ ከአጋዕዝተ ዓለም ቅድስት ሥላሴ ከእግረ መንበሩ ስር እንደተደፋ ይቆያል ማለት ነው። ታዲያ ሊቀ መላእክት ቅዱስ ሚካኤል ብቻ እንዳይመስላችሁ ለዚህች ዓለም ምሕረትን የሚያሰጡ ቅዱሳን መላእክት በሙሉ ሊቀ መላእክት ቅዱስ ሚካኤል በመጋረጃው ገብቶ ከአጋዕዝተ ዓለም ቅድስት ሥላሴ እግረ መንበር ስር ከተደፋ በኋላ እነርሱም በውጭ ሆነው ሊቀ መላእክት ቅዱስ ሚካኤል እስከሚወጣ ድረስ በትዕግሥት ይጠባበቃሉ። ታዲያ ሊቀ መላእክት ቅዱስ ሚካኤል ከቅድስት ሥላሴ መጋረጃ ውስጥ ሲወጣ ምሕረትን እንዳገኘ የሚያውቁት ለብሶት በሚወጣው ተጎናጽፎት በሚወጣው በልብሱ ነው። አዎ ሊቀ መላእክት ቅዱስ ሚካኤል ከቅድስት ሥላሴ መጋረጃ ሲወጣ ለብሶት የሚወጣው የምሕረት ልብስ ለነሱ ምልክታቸው ይሆናል። ታዲያ እነዚህ ቅዱሳን መላእክትም በምድር ላይ ምሕረት እንደተደረገ ሊቀ መላእክት ቅዱስ ሚካኤል ለብሶት በሚወጣው ልብስ ያውቃሉ። እነርሱም እጅግ በጣም ይደሰታሉ። ስለዚህም ይቅርታ ስለተደረገለት ስለ ሰው ልጅ ነፍስ ሲሉ ሐሴትን ያደርጋሉ። ታዲያ በዚህች በህዳር 12 ቀን በሊቀ መላእክት በቅዱስ ሚካኤል ስም ለተሰየመች ቤተ ክርስቲያን ማንኛውንም አቅሙ የፈቀደውን መባዓ ስጦታ ወስዶ ያበረከተ ሊቀ መላእክት ቅዱስ ሚካኤል በነፍሱም በሥጋውም ቸል አይለው። ለተቸገረ ሰውም በዚህ በህዳር 12 ቀን ቁራሽ እንጀራም ቢሆን በአንዲት ጽዋ ቀዝቃዛ ውሃም ቢሆን ቢመጸውት ሊቀ መላእክት ቅዱስ ሚካኤል ቸል አይለውም። ኃጢአቱም እንደ ባህር አሸዋርና እንደ ዱር እሳር ቢበዛ እንኳን ኃጢአቱን ሊቀ መላእክት ቅዱስ ሚካኤል ያስተሰርይለታል። የሊቀ መላእክት የቅዱስ ሚካኤልን ዝክር የዘከረ መታሰቢያውን ያደረገ ቢሞትና ወደ ኮነኔ ቦታ ቢገባም እንኳን ልብ አድርጋችሁ አዳምጡኝ። ቢሞትና ወደ ኮነኔ ቦታ ቢገባም እንኳን እንደ ቤተሰብ ይሆናል እንጂ እሳቱ አያቃጥለውም። ምክንያቱም ሊቀ መላእክት ቅዱስ ሚካኤል አማልዶ ከእግዚአብሔር ምሕረትን አግኝቶ ከዚያ ኩነኔ ቦታ እስከሚያስወጣው ድረስ የእሳት ባህር አያቃጥለውም እንደ ቤተሰብ ይሆናል እንጂ ብሎናል ድርሳነ ሚካኤል ዘህዳር። ይህንን የድርሳነ ሚካኤልን መጽሐፍ አስጽፎ ለቤተ ክርስቲያን መገልገያ የሰጠ ወይም ደግሞ በቤቱ አስጽፎ ያስቀመጠ ሰው በሽታ፣ ረሃብ፣ ወረርሽኝ፣ የአጋንንት ፈተና ወደ እርሱ ቤት አይገባም። ወደ ቤቱና ወደ ከብቶቹ እርሱ ወዳለበት ቦታ ሁሉ እርኩስ አውሬ አይገባም አይጠጋም። በእርሻውም ሆነ በቤቱ አይጥ፣ ኮቤ፣ ተምች፣ ማንኛውም አውሬ፣ ትል፣ ዋግ፣ አመዳይ፣ ውርጭ ፈጽሞ አይከሰትበትም አይደርስበትም። የችግረኞች ክፉ በሽታ የሆነ ረሃብም እንኳን ይሄ መጽሐፍ ወደ ተቀመጠበት ቦታ እስከ 5 እስከ 6 እስከ 7 ትውልድ ድረስ ፈጽሞ አይደርስም። የውሃ ድርቀት፣ የእንስሳት እልቂት፣ በሰውም ዘንድ አባር፣ ቸነፈር፣ ወባ፣ ወረርሽኝ እንዲሁም የተስቦ በሽታ ወደ እርሱ አይጠጋም። ሊቀ መላእክት ቅዱስ ሚካኤል ጋሻና መከታ ኃይል ይሆነዋልና። የሊቀ መላእክት የቅዱስ ሚካኤልን መታሰቢያውን የሚያደርጉ ዝክሩን የሚዘክሩ በዓሉን የሚያከብሩ ሰዎችን ሁሉ ሊቀ መላእክት ቅዱስ ሚካኤል ወደ እግዚአብሔር እየጸለየ ይለምንላቸዋል። በፍቅሩና በጸጋው በኃይሉና በጠንካራ ክንዱ እንዲሁም ደግሞ በክንፉ ይከልላቸዋል። በቸርነቱም ይጠብቃቸዋልና ከመከራ ሥጋ ከመከራ ነፍስ ይድናሉ።
ይላል ድርሳነ ሚካኤል ዘህዳር። ከሁሉ አስቀድሞ የሊቀ መላእክት የቅዱስ ሚካኤል ክብረ በዓሉ አንደኛው ህዳር 12 ነው፣ ሁለተኛው ሰኔ 12 ነው። የሚችል በዓመት 12ቱንም በወር 12 ያክብር። የማይቻለው ግን የህዳር ሚካኤል፣ የሰኔ ሚካኤል፣ የነሐሴ ሚካኤልና የታኅሳስ ሚካኤልን አራቱን በዓመት በደንብ አድርጎ ያክብር ይዘክር ብሎ ድርሳነ ሚካኤል ዘህዳር አስቀምጦልናል። ምክንያቱም በሊቀ መላእክት በቅዱስ ሚካኤል ክብረ በዓል ቀን የሚከበረው የሊቀ መልአኩ የቅዱስ ሚካኤል ክብረ በዓል ብቻ ሳይሆን ከቅዱስ ገብርኤልና ከቅዱስ ሩፋኤል ውጭ ያሉት የሌሎቹም ነገደ መላእክት በዓል በሙሉ በቅዱስ ሚካኤል ቀን አብሮ ይጠቃለላል ይካተታልና ነው። በነገው ቪዲዮ ደግሞ ህዳር 12 የሊቀ መላእክት የቅዱስ ሚካኤል ክብረ በዓል የሚከበርባቸውን ሶስቱን ዋና ዋና ምክንያቶችና ቃል ኪዳናቸውን እነግራችኋለሁ። እናንተም እንግዲህ አደራ ይህ ቪዲዮ ለሁሉም ሰው ይዳረስና ሁሉም ህዝበ ክርስቲያን በቅዱስ ሚካኤል ቃል ኪዳን ይታሰርና ይጠቀምበት ዘንድ የምትችሉትን ያክል ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። መድኃኔዓለም ኢየሱስ ክርስቶስ ከሊቀ መላእክት ከቅዱስ ሚካኤል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። መላእክት የሌሉበት ክርስትና፣ መላእክት ያላጀቡት ክርስቶስ እኛ እናውቅ። በክርስትና ውስጥ መላእክት አሉ። ተመልከቱ፣ ክርስቶስ ከመወለዱ በፊት በእመቤታችን ፊት መጥቶ ያበሰረው ማን ነበረ? ቅዱስ። ስለዚህ የሰው ልጅ ድነት የጀመረው በገብርኤል ነው። ጌታ ሲወለድ ሌሊቱን ሙሉ ሲዘምሩ ያደሩት እነማን ናቸው? መላእክት ናቸው። ሲወለድ የዘመሩት እነሱ ናቸው። 40 ቀን 40 ሌሊት በገዳመ ቆሮንቶስ ጾሞ ጸልዮ በዲያብሎስ ተፈትኖ ዲያብሎስን ድል ከነሳ በኋላ መላእክት ቀርበው አገለገሉት ይላል። ክርስቶስ ከመላእክት ተለይቶ አያውቅም። ወደ ምድረ በዳ ሲሄድ መላእክት አብረውት ነበሩ ይላል። በዕለተ ዓርብ በተሰቀለ ጊዜ መላእክት እኮ ነበሩ። በነገራችን ላይ ክርስቶስ በተሰቀለበት በዕለተ ዓርብ እንደ መላእክት የተጨነቀ የለም። በጣም ተጨንቀዋል። ምን አስጨነቃቸው መሰላችሁ? እነሱ በሰማይ በሁለት ክንፋቸው እግራቸውን በሁለት ክንፋቸው ፊታቸውን ሸፍነው ቅዱስ ቅዱስ እያሉ እየተንቀጠቀጡ ያመሰግኑታል አይደለም? እነሱ ተንቀጥቅጠው የሚያመሰግኑት አምላክን ፊቱን ማየት አይገባንም የሚሉት አምላክ ፊቱ ላይ ምራቅ ሲተፋበት ተመልክተዋል። ፊቱን በጥፊ ሲመታ ተመልክተዋል። ተንቀጠቀጡ። በዕለተ ዓርብ አሁን ሌሊት ዛሬ ሲባል እንደምትሰሙት ጌታ ሲሰቀል ሚካኤል ዝም አለ። ገብርኤል ደግሞ ተደነቀ። እንዴት ያለ ትዕግስት ነው ብሎ ማለት ነው። እንደውም ቅዱስ ገብርኤል ሰይፉን አነሳ። የእግዚአብሔር ቸርነት ከለከለችው፣ ሰይፉን ጣለው ነው የሚለው። ሰይፉ ምድርን ሰንጥቆ እስከ ምጽአት ድረስ እየሄደ ነው። ለመላእክት አስጨናቂ ቀን ነበረ። በዕለተ ዓርብ እርቃኑን ሲገፉት፣ በአደባባይ የሾህ አክሊል ሲደፉበት ቅዱስ ሚካኤል ቅዱስ ገብርኤል ተጨንቀዋል። ሰራዊተ መላእክት ተረብሸዋል። እርቃኑን በአደባባይ ሲሰቀል በክንፎቻቸው መጥተው ስጋውን ሸፍነውታል። ስለማይታዩ እኛ እርቃኑ ተሸፍኖ አልታየንም። ግን መላእክት ወይ ኬልልዎ ስጋሁ ወደሙ ለመድኃኔዓለም እያልን አይደል የምንቀድሰው? አዎ መጥተው ስጋውና ደሙን ሸፍነውታል። መላእክት በተጨነቀ በጸለየ ጊዜ የሚያበረታው መልአክ ታየው ይላል። ተመልከቱ፣ ክርስቶስ ሞትን ድል አድርጎ ሲነሳ ደግሞ በመቃብሩ ግራና ቀኝ ቁጭ ብለው የታዩት እነማን ናቸው? መላእክት ናቸው። መላእክት የሌሉበት ክርስትና፣ መላእክት ያላገለገሉ ክርስቶስ የለም። እኔ መላእክትን የሚጠሉ ሰዎች በእውነት ልቡና አይስጣቸው። ምክንያቱም መላእክት የሌሉበት ክርስትና የለም። በጣም ይገርማል። ጌታ ወደ ሰማይ ሲያርግ ደግሞ በእልልታ ያጀቡት እነማን ናቸው? መላእክት ናቸው። መላእክት ከክርስቶስ አጠገብ ናቸው ሁልጊዜ። መላእክትን ጠልታ አይሆንም ያለነሱ። እግዚአብሔር ቢፈቅድልህ ደግሞ ወደ እግዚአብሔር መንግስት ስትሄድ ከነማን ጋር ነው የምትኖረው? አሁን እዚህ ምድር ላይ ሚካኤል ሲባል ደስ የማይለው ሰው ሰማይ ቤት ሄዶ ከማን ጋር ሊኖር ነው? ወይስ እዛም ለብቻ አዳራሽ መስራት ይቻላል? አይቻልም። እግዚአብሔር ልቡን አይስጣቸው። እኔ በጣም አንድ ነገር ልንገራችሁና ወደ ቀጣዩ ነጥብ እመጣለሁ። የመጀመሪያዎቹ ክርስቲያኖች እንደውም ከመላእክት ጋር ከነበራቸው ፍቅር የተነሳ አንድ ያደረጉን ነገር አለ። አንድ ጊዜ ምን ሆነ? ከሐዋርያት መካከል ሐዋርያው ቅዱስ ጴጥሮስ እስር ቤት ገባ ይላል የሐዋርያት ሥራ። ጴጥሮስ ታስሮ እያለ በዚያን ዘመን የነበሩ ክርስቲያኖች አዝነው ቤት ውስጥ ቁጭ ብለው ያወራሉ። ከታሰረ ቀጥሎ መገደል ስለሆነ የሚጠብቀው እንደው ነገ ይገሉት ይሆን ከነገ ወዲያ ይገሉት ይሆን እያሉ በር ዘግተው በማታ ተሰብስበው በጭንቀት ያወራሉ። እያወሩ እያለ እኩለ
እኩለ ሌሊት ላይ የቤቱ በር በኃይል ተንኳኳ። ድንገት ሲንኳኳ ሮዴ የምትባል የቤት ውስጥ አገልጋይ ነበረች። ውጭና ክፈቺ ብለው ላኳት። በሩ በኃይል እንኳኳል። ይች ሴት ሄደችና በሩን ከፈተችው። ከፍታው ማን እንደሆነ ስታይ መልሳ ደንግጣ ዘጋችው። ከዛ ተመልሳ መጣች። ምን ነው አሏት። አረ በር ላይ ጴጥሮስ ቆሟል አለች። ማን ቆመ? ጴጥሮስ የት ነው ያለው ብያቸዋል። አረ ተሳስተሽ ነው፣ ጴጥሮስ አይመስለንም፣ ምናልባት የጴጥሮስ ጠባቂ መልአኩ ሊሆን ይችላል አሉ። መልአክ ሊሆን ይችላል አሉ። ከኔ ጋር ናችሁ? ምን ሊሆን ይችላል? እስቲ አትዋሹ ምእመናን። አሁን ሌሊት በራችሁ ቢንኳኳ መልአክ ሊሆን ይችላል ብላችሁ ተገምታላችሁ? ማን ሊሆን ይችላል ብላችሁ ነው የምታስቡ? ወይ ሌባ ነው አይደለ? ወይ መርዶ ነው። በቃ አክስቴ ሞታ ነው ማለት ነው የሚለው አይደለ? ሰው በቃ አያቴ አረፈች ማለት ነው የሚለው። በመሰረቱ የኛ በር ለመክፈት ራሱ ስንት ነገር አይደል የሚጫኑበት። አስቸጋሪ እኮ ነው ለመክፈት ራሱ ያስቸግራል። ይቺ ሴት ግን ሄዳ ስትነግራቸው መልአክ ነበረ፣ መልአክ ሊሆን ይችላል አሉ። የመጀመሪያዎቹ ክርስቲያኖች በር ሲንኳኳ መልአክ ሊሆን ይችላል ብለው የሚገምቱ ነበሩ። ይህን ያህል ቅርብ ናቸው ማለት ነው። የመላእክቱን ፍቅር በሁላችን ይሳልብን። በዕለተ ምጽአት ክርስቶስ ሲመጣም ከመላእክቱ ጋር ነው የሚመጣው። ከአላፋት መላእክቱ ጋር ነው የሚመጣው። መለከት የሚነፋው ሚካኤል ነው። አብረውት የሚመጡት መላእክት ናቸው። እኛን ከሞትንበት የሚቀሰቅሱንም እነሱ ናቸው። ወደዛኛው ዓለም ወደ እግዚአብሔር እቅፍ ይዘውን የሚሄዱትም እነሱ ናቸው። ቢፈቅድልን ደግሞ የምንዘምረውም ከመላእክት ጋር ነው። ዝማሬ መላእክትን ለሁላችን ያሰማን። ተመልከቱ፣ ይቺ ቤተክርስቲያን ያለ መላእክት ክርስትና እንደሌለ ስለምታውቅ ስለ መላእክት ታስተምረናለች። ከወዲሁ በዓል እያከበረች መላእክትን ታስተዋውቀናለች። ምክንያቱም ሄደን የምንኖረው ከነርሱ ጋር ስለሆነ ማለት ነው። በደስታ ወደ ተሰበሰቡት ወደ አላፋት መላእክት ህብረት ደርሳቸዋል ስለሚል ማለት። ስለዚህ ስለ መላእክት ማወቅ ያስፈልጋል አያስፈልግም? ያስፈልጋል።